እዚች ጋር እጄ ላይ ጥፌያቸዋለሁ ማለት ነው። እነሱን እያንዳንዳቸውን እነግራችኋለሁኝ ማለት ነው። እንግዲህ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ጠቃሚ ናቸው የምላቸውን ነገሮች ይዤላችሁ መጥቻለሁኝ። ትናንትና በስደት ላይ ሆነን ስራ የምንሰራ ልጆች ጎጂ ነገሮችን ነግሬያችኋለሁኝ። ዛሬ ደግሞ የምነግራችሁ 5 ጠቃሚ ነገሮችን ልነግራችሁ ወደ እናንተ መጥቻለሁኝ ማለት ነው። እንግዲህ ያው እኔ በስደት ዓለም ላይ ያው ትንሽ ረዘም ያለች ያለ አመት ተቀምጫለሁ ማለት ነው። ቢያንስ 1 5 6 7 አመት አካባቢ ተቀምጫለሁ። ያኔ በዛ 7 አመት ውስጥ ያሳለፍኩት ስለሆነ እናንተ ደግሞ ለሸር ላደርግላችሁ መጥቻለሁ ማለት ነው ውዶችዬ። እና እንግዲህ በስደት ላይ ስንኖር ያው ከሀገራችን የምንወጣው የተሻለ ህይወት እንኖራለን፣ ወደፊት የተሻለ ህይወት ይኖረናል ብለን አስበን ሰርተን ለመለወጥ ነው አይደለ? ስለዚህ ሰርተን ለመለወጥ ደግሞ ምን ያስፈልጋል? ጤና ያስፈልጋል ማለት ነው። መጀመሪያ ዋናው ነገር ለሰው ልጅ ያሰብንበት ቦታ ላይ ለመድረስ ጤና ሲኖረን ነው እዛ የምንደርሰው ማለት ነው። እና አዛን እያለ ነው ይቅርታ። እና ጤናችንን መጠበቅ ይኖርብናል ማለት ነው። እነሱ ጠቃሚ 5 የጤና ጠቃሚዎች ምን ምን እንደሆኑ በዝርዝር እንዳረሳቸው እዚች ጋር እጄ ላይ ጥፌያቸዋለሁ ማለት ነው። እነሱን እያንዳንዳቸውን እነግራችኋለሁኝ ማለት ነው። እንግዲህ በጣም ጠቃሚው እና አስፈላጊው ነገር ምንድን ነው? ምንጊዜም ውሃ መጠጣት፣ በደንብ አድርገን ውሃ መጠጣት ማለት ነው። ለጤናችን በጣም ጠቃሚ ነው። በተለይ ደግሞ ኩላሊት ላለባችሁ ልጆች እንደገና ደግሞ የኩላሊት ጠጠር እንዳታፈሩ፣ የኩላሊት በሽታ እንዳታመጡ። ያው ከሀገራችን ስንመጣ ሙሉ ጤናችንን ተመርምሮ ጤነኛ መሆናችንን ታውቆ ነው እዚህ የምንመጣው እና ከዛ ጤናችን እንዳይታወክ እነዚህ አይነቶችን በሽታ እንዳያመጡብን ውሃ በደንብ አድርገን መጠጣት ያስፈልጋል ማለት ነው። ያው ውሃ እንደምታውቁት ብዙ ጥቅሞች አሉት። ፀጉራችንም እንዳይበጣጠስ ያደርጋል። ሰውነታችንም እንዳይደርቅ፣ ውስጣችን እንዳይደርቅ ያደርጋል ማለት ነው። ሁለተኛ ደግሞ ምግብ በደንብ መብላት ነው ማለት ነው። ከስራችን አስቀድመን ምግባችንን በደንብ አድርገን መብላት ይኖርብናል ማለት ነው። ምግባችንን ከበላን በኋላ ወደ ስራ ነው መጓዝ ያለብን ማለት ነው። ስለዚህ በተቻለን አቅም ምግባችንን በስርዓት መብላት ይኖርብናል ማለት ነው። ሶስተኛው ደግሞ እንቅልፍ መተኛት ነው ማለት ነው። እንቅልፍ መተኛት በእረፍት ሰዓታችሁም በቃ መተኛት አለባችሁ ማለት ነው። ያው ሳይንሱ እንደሚለው አንድ ሰው በቀን ቢያንስ 8 ሰዓት ያክል ይተኛ ነው የሚባለው ማለት ነው። እና ስለዚህ ያው በስደት ዓለም ላይ ያለን ልጆች ያን ያክል ሰዓት አናገኙም ለመኝታ ሰዓት። ግን ሰዓት ያላችሁ ልጆች ቢያንስ በቀን 8 ሰዓት ያክል መተኛት ይኖርባችኋል ማለት ነው። ሰዓት የሌላችሁ ደግሞ ቢያንስ 6 ሰዓት ያክል መተኛት አለባችሁ ማለት ነው። ሰዓት ማለት ስራን እንደጨረሳችሁ ልክ ገብታችሁ ስልካችሁ ላይ መጣዳችሁን ትታችሁ መተኛትና እረፍት ማድረግ ይኖርባችኋል ማለት ነው። ብዙዎቻችን ሙሉ ሰዓት የሚበልጠውን ሰዓት ስልክ ላይ ተጥደን ሳናስበው ሰዓቱ ይሄዳል ማለት ነው። የመኝታ ሰዓታችንን በስልክ ጊዜ እናጠፋለን ማለት ነው። አራተኛው ደግሞ እረፍት ማድረግ ነው ማለት ነው። እረፍት ማድረግ ማለት ነው ማለት ስራም ጨርሰንም እረፍት ማድረግ ይኖርብናል ማለት ነው። ያለችንን ሰዓት በቃ ራሳችንን ፈታ አድርገን ራሳችንን የምናዳምጥበት ጊዜ ሊኖረን ይገባል ማለት ነው ውዶችዬ። እና ብዙውን ሰዓት በማይሆን ነገር ራሳችንን እያጨናነቅን ራሳችንን ቢዚ እንዳናደርግ እረፍት ማድረግ ይኖርብናል ማለት ነው። ራሳችንን ከሀሳብ ከጭንቀት ፍሪ ማድረግ ይኖርብናል ማለት ነው። እና ራሳችንን አለማጨናነቅ ነው። እሺ አምስተኛው አልተጣፈም፣ ረሳሁት ስላልጣፍኩት።
ይቅርታ። ለዛ ብዬ ነበር የጣፍኩት ማለት ነው። እንዳረሳው ብዬ ነበር የጣፍኩት፣ ግን አሁን ረሳሁት ማለት ነው። በቃ ካሜራ ላይ ድቅን ስል የማወራው ሀሳቤ ሁሉ ብትንትን ይልብኛል ማለት ነውና